ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? የአርሰናልን ጉዳዮች ብቻ ልናነሳ ዳግም ተገናኝተናል። በርከት ያሉ ጉዳዮችን እንነግራችኋለን። በዝውውር ዜናዎች የሚነሱ በርከት ያሉ አዳዲስ ያልተሰሙ ጉዳዮችን ይዘናል። ከዛ በተጨማሪ ስለ አርሰናል ዋንጫ የምንላችሁ ጉዳዮች ይኖራሉ። አንዳንድ የሚነሱ ነጥቦች የሚቀመጡ ስሞችም አሉ። በሂደት እያነሳናቸው ከኛ ጋር ስትቆዩ የምትሰሟቸው መረጃዎች ይሆናሉ። በቻላችሁት በያላችሁበት አብራችሁን ቆዩ። መልእክቶቻችሁ ጻፉልኝ። ሰሞኑን ተቀዛቅዛችኋል። ላይክ እያደረጋችሁ አይደለም። ላይክ እያደረጋችሁ ጀምሩ። ሼር አድርጉ። ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። በአርሰናል የዋንጫ ጉዞ ላይ ጥቂት ነጥቦችን እናነሳለን። አስቀድመን ግን ዝውውር ጉዳዮች ላይ ትኩረት አድርገን የምናነሳቸው ነጥቦች አሉ። የግራ መስመር አጥቂ ሲባል ረጅም ጊዜያትን አሳልፈናል። ባለፈው ክረምትም ላይ አንደኛው ሲነሳ የነበረ ጉዳይ ነው። ምናልባት ሚኬል አርቴታ ኤቤሬቼዜ ከመጣ በኋላ ሀሳብ ቀይሮ ነው እንጂ አንደኛ በዛ ቦታ ላይ ሊያጫውተው እንደሚያስብ ስናነሳ እንደነበር ይታወሳል። አሁንም በግራ መስመር አጥቂ ላይ አንድ ተጫዋች በደንብ በብዙ ክለቦች ይፈለጋል። እሱም በዚህ በአንዳንድ ብዙሃን መገናኛዎች በእንግሊዝ ብዙሃን መገናኛዎች እነ ዘ ታይምስ አይነት እነ ቴሌግራፍ ላይ የወጡ ሪፖርቶች እንደሚያሳዩት ከሆነ እስከ 75 ሚሊዮን ፓውንድ ድረስ የሚገመት ዋጋ መክፈል አለባቸው ክለቦች ተጫዋቹን ለማግኘት። የተጫዋች እንግሊዛዊ ነው፣ አንቶኒ ጎርደን ነው። በባየር ሙኒክ በጣም እንደ ቶፕ ታርጌት እየታየ ይገኛል። በእርግጥ ተጫዋቹ አሁን በዚህ ወቅት ላይ ወደ ባየርን መሄድ ያዋጣዋል የሚለው ትልቁ ጥያቄ ይመስላል። ለምሳሌ በሊቨርፑል ቤት ቢፈርም በአርሰናል ቤት ቢፈርም በቀጥታ የመጀመሪያ ጀማሪ መሆኑን የሚያጠራጥር አይደለም። በባየር ሙኒክ ግን ኦሊሴ እንዲሁም ደግሞ በግራ መስመር ቦታ ላይ ሉዊስ ዲያዝ አሉ። እነዚህን ተጫዋቾች ዘንድሮ ካሳዩት ፐርፎርማንስ አንጻር ተቀያሪ ወንበር ላይ ያስቀምጣል ማለት በጣም ከባድ ነው። እንግሊዛዊው የፊት መስመር አጥቂን በተመለከተ ግን በዋነኛ ፈላጊዎቹ መካከል የሚጠራው አርሰናል እንደሆነ ይታወቃል። ከሰሞኑ ደግሞ ከአርሰናል በተጨማሪ ሌሎችም ክለቦች የተጫዋቹ ዝውውር ላይ ፍላጎት እንዳላቸው እየተመለከትን እንገኛለን። አንቶኒ ጎርደን ወጣ ብለን ግን እዚሁ የግራ መስመር ቦታ ላይ ሁለት ስሞችን እናነሳለን። በአዲስ መልክ እየተነሱ ያሉ አዳዲስ ዜናዎች ናቸው። አርሰናል ፖቴንሻሊ ሰመር ላይ ሊያስፈርማቸው ሊሄድባቸው ሊደራደርባቸው ከሚችሉ ዝውውሮች መካከል አንደኛው የኒኮ ዊሊያምስ ጉዳይ ዳግም እየተነሳ ይገኛል። 23 ዓመቱ ላይ ይገኛል። የውል ማፍረሻው 100 ሚሊዮን ዩሮ ነው። በዚህ በገበያው ወቅት ላይ ደግሞ አሁን ተጫዋቹ እያሳየ ባለው ብቃት ምናልባት ዓለም ዋንጫ ላይ የተለየ አይነት ፐርፎርማንስ በስፔን ብሔራዊ ቡድን ላይ ከነ ላሚን ያማል ጋር ተጣምሮ ካላሳየ በስተቀር ከ80 ሚሊዮን ዩሮ በታች ሊሸጥ የሚችል ባርሰሎና ብሎ የተወው ተጫዋች እንደሆነ ይታወቃል። እንዲሁም በባርሰሎና በኩል እንደ አቋም የተያዘ ጉዳይ ቢኖር ይህንን ተጫዋች ከዚህ በኋላ ለማስፈረም አንሞክርም ምንም አይነት እድሎች ቢመጡ ብለው በሁለት ጊዜያት ላይ እንግዲህ ተሸዋውደዋል ብሎ መናገር ይቻላል። ብዙዎቻችሁ ነገሩን ሁኔታውን በደንብ ልብ ብላችሁ ታስታውሱታላችሁ። 23 ዓመቱ ላይ ይገኛል። በኒኮ ዊሊያምስና በአርሰናል መካከል በተለይ አንድሪያ ቤርታ በፊት መስመር ላይ ያሉ ተጫዋቾችን የዚህ የምልመላ ስራዎችን ፕላኖችን እያወጡ ይገኛሉና አንድሪያ ቤርታ ከመጀመሪያ እቅዶቻቸው መካከል እሳቸው በስፔን ስለሰሩ ተጫዋቹን በቅርበት መከታተል፣ እድገቱን ማየት፣ ምን አይነት ተጫዋች ምን አይነት ኳሊቲ እንዳለው ለአርሰናል ምን እንደሚጨምር በደንብ የሚያውቁት የሚረዱት አይነት ተጫዋች ነውና ኒኮ ዊሊያምስ በአንድሪያ ቤርታ የመጀመሪያ እቅዶች ውስጥ እየተካተተ ስም ሆኖ ተመልክተነዋል። ሌላኛው ስም ደግሞ በሳልዝበርግ እየተጫወተ የሚገኝ ተጫዋች ነው። በጣም የሚገርም አቅም ላይ ይገኛልና በተጫዋቹ በኩል ጥሩ አቅም አለው ቢባልም በተለያዩ ክለቦች በተለይ ደግሞ የሌቨርኩሰን ንብረት የነበረ ተጫዋች ነውና ሌቨርኩሰን በጣም በተጫዋቹ ላይ ትልቅ ድርሻ አለው። መልሶ የመግዛት ባይባክ ክሎዝ አለው። ከሪም አልቤጎቪች ይባላል። የተጫዋች ቦስኒያዊ ነው። በቦስኒያ ብሔራዊ ቡድን ዓለም ዋንጫ ላይ እንመለከተዋለን። 18 ዓመቱ ላይ ይገኛል። 1 ሜትር ከ86 ይረዝማል። የግራ መስመር አጥቂ ነው። በትራንስፈር ማርኬት ቫልዩ ግመታ ተመን መሰረት 15 ሚሊዮን ዩሮ ይገመታል። ነገር ግን እስከ 30 ሚሊዮን ዩሮ ሳልዝበርግ ሊጠይቅበት የሚችል ከዛ በተጨማሪም በመልሶ የመግዛት መብቱ ተጠቅሞ ሌቨርኩሰን ወደ ጀርመን
ሊወስደው የሚችል አርሰናል ግን ትልቅ ድርሻ አለው። ቦሩሲያ ዶርትመንድ ተጫዋቹን የመግዛት ትልቅ ፍላጎት አለውና በቁጥር ደረጃ ሲቀመጥ አርሰናል በተጫዋቹ ላይ ፍላጎት በማሳየት በጣም ክረንት ላይ በሩመርስ ደረጃ ከሚነሱ ዘገባዎች መካከል አብዛኞቹ 39% ወደ አርሰናል የመሄድ እድል አለው የሚሉ ዘገባዎችን እዛው ትራንስፈር ማርኬት ላይ ታገኛላችሁ። 23 ጨዋታዎችን አድርጓል። ዘንድሮ 8 ግቦችን አስቆጥሯል። 3 ለግብ የሆኑ ኳሶችን አቀብሏል። ዓለም ዋንጫ በተለይ ሲመጣ የተጫዋቾች ቫልዩ የተጫዋቾች ዋጋ ከፍ የሚልባቸው ምክንያቶች አሉና የዚህ የከርም ጉዳይ በጣም በጥሩ ደረጃ ላይ አለ። ቦስኒያዊ ተጫዋች ነው። ከዓለም ዋንጫው በፊት ደግሞ አርሰናል በግራ መስመር ላይ ይህንን ተጫዋች ማግኘት የሚችል ከሆነ አንደኛ ገና 18 ዓመቱ ላይ ይገኛልና ረጅም ዓመታትን ማገልገል የሚችልበት እድል አለ ተብሏል። የባርሰሎና ጉዳይ ደግሞ ይነሳል። ፓሌስትራን ባርሰሎና ከአርሰናል ጋር ተፎካክሮ ማስፈረም ይፈልጋል። አርሰናል የተጫዋቹ ፈላጊ ነው። የአታላንታ ተከላካይ ነው። በካግሊያሪ እየተጫወተ ይገኛልና ዲፌንሲቭ ስትራክቸሩን ለማጠናከር በአርሰናል በኩል ከታዩ ጣሊያናውያን ተጫዋቾች መካከል እድገቱንም በቅርብ እየተከታተሉት ይገኛሉ። ጣሊያናዊው አንድሪያ ቤርታ፣ ሚኬል አርቴታም በደንብ የሚፈልጉት አይነት ተጫዋች ነው። ባርሰሎና ግን ፓሌስትራን ለማስፈረም ፍላጎት ካላቸው ክለቦች መካከል ከአታላንታ አንደኛው እጁን ያስገባ ክለብ ነው። እንደ ሙንዶ ዲፖርቲቮ ዘገባ ከአርሰናል ጋር በዚህ ተጫዋች ዙሪያ በጣም ተለቅ ያለ ብዙ ፍልሚያዎች ይደረጋል ተብሎ ይጠበቃል። ሌሎችም የዝውውር ሀሳቦች አሉ። እዛው ጣሊያን ላይ ቆየት ብለን ኤስፔሴቶ ጉዳይ ፒየሮ ኤስፔሴቶን ወደ አርሰናል ለማምጣት በተለይ ሚኬል አርቴታ የተጫዋቹን ፊዚካሊቲ የማጥቃት ኳሊቲዎቹን አርሰናልና ኢንተር ባደረጉ ጨዋታ ላይ ያሳየው ብቃት እንደ አንድ የምልመላ ቀን እንደነበረ ማየት ይቻላል። አርሰናል በቅርብ ተጫዋቹን የተመለከተበት አጋጣሚ ነበር። የተጫዋቹ ወኪል ትናንትና በጣም አስገራሚ አስተያየት ሰጥቷል። ዛሬም ደግሞ በተጫዋቹ ወኪል በኩል ማሪዮ ጊዮፍሬድ ይባላል። ይህ የተጫዋቹ ወኪል የኤስፔሴቶ ወኪል በሚያስገርም ሁኔታ ተጫዋቹ በኢንተር ሚላን ደስተኛ ነው። ሁለቱ ክለቦች ለሚቀጥሉት 10 ዓመታት አላይን ሆነው 10 ዓመታትን በጋራ ለማሳለፍ ውሳኔ ወስኗል እና በክለቡ የሚቆይበት እድል በጣም ሰፊ ነው ይላል። ኢንተርን ስለመልቀቅ ስለ ዝውውር ሳስብ ከኢንተር ሚላን የሚመጣ ጥያቄ እንጂ ከኔ ከወኪሉ ከማሪዮ ወይም ደግሞ ከተጫዋቹ ከኤስፔሴቶ የሚመጣ ምንም አይነት ጥያቄ የለም። ኢንተር ሚላን እሸጠዋለሁ ካላለ በስተቀር ክለቡን ለመልቀቅ ፍላጎት የለንም በሚል በጣም ፕሮፌሽናል የሆነ አስተያየት ሰጥቷል። ከዚህ በፊትም በተደጋጋሚ ከኢንተር ሚላን ጋር ተጫዋቹን ለማስፈረም አርሰናል ፍላጎት አለው። ወኪሎችንም መለሚያዎችንም ሲልክ ነበር። በመጨረሻም ግን የዝውውሩ ነገር በጣም እየጠበበ እንዳለ የሚያሳዩ ዘገባዎች አሉ። አርሰናል ቤት ደግሞ ካሉ ጉዳዮች መካከል የማርለን ሶሎሞን ጉዳይ በጣም በአስገራሚ ሁኔታ መነሳት ይችላል። ዛሬ ይፋ የተደረገ ጉዳይ አለ። ፕሪ አግሪመንት ቅድመ ስምምነት ተስማምቷል። ፕሮፌሽናል ኮንትራቱን ለመፈረም አሁን 16 ዓመቱ ላይ ይገኛል። ኦገስት ላይ ክረምት ላይ 17 ዓመቱን ይይዛልና ማርለን ሶሎሞን በተከላካይ ስፍራ ላይ በግራ መስመር እንዲሁም የመስመር አጥቂ የመስመር ተከላካይ ሆኖ እንዲሁም ደግሞ የሴንትራል ዲፌንደር ቦታ ላይ ሴንተር ባክ ሆኖ መጫወት የሚችል አይነት ተጫዋች ነውና ፕሪ አግሪመንት ከአርሰናል ጋር ተስማምቷል። በዚህ ወቅት ላይ 16 ዓመት ላይ ያለ ውል የመጀመሪያ ውል መፈረም አይችልም። ነገር ግን 17 ዓመት ሲሞላው ክረምት ላይ የፕሪ ኮንትራቱ ይቀደድና ፕሮፌሽናል ፈርስት ኮንትራቱን የአጭር ጊዜ ውል ይፈረማል። ከዛ በኋላ 18 ዓመት ሲሞላው ደግሞ 5 ዓመትም ከዛ በላይ 4 ዓመትም መፈረም ይችላል። የማርለን ሰሎሞን ዘንድሮ አዲስ የውድድር ዘመን ብቅ ያለበት ዓመት ነው። በአርሰናል የውድድር ዓመት ላይ እንደተመለከታችሁት በቻምፒየንስ ሊግ ጭምር ገና በ4 ዓመቱ በሁሉም ውድድሮች ለአርሰናል የተጫወተባቸው ጨዋታዎች አሉ። ወደ 4 ያክል ጨዋታዎችን አድርጓል። በወጣት ቡድን ውስጥ እያደረገ ያለው ተሳትፎ እድገቱ በሙሉ የሚያስገርም አይነት ነውና በጣም በጥሩ ጉዞ ላይ ይገኛል። የቤን ዋይት ጉዳይ ደግሞ ይነሳል። ከቤን ዋይት ጋር በተያዘ ከአርሰናል ጋር እንደሚለያዩ ከሚጠበቁ ስሞች መካከል በዋነኝነት ቤን ዋይት፣ ገብሪኤል ጀሱስ፣ ጋብሪኤል ማርቲኔሊ፣ ሊያንድሮ ትሮሳርድ ይጠቀሳሉ። እንዲሁም ደግሞ ሉዊስ ስኬሊ እና ኤታን ንዋኔሪ በአርሰናል በኩል እንዲለቁ እድሎች ሊሰጣቸው ይችላል ወይም ደግሞ እንደ ክለቦቹ ፍላጎት እንደ ክለቦቹ ተደራዳሪነት ሊታይ የሚችሉ ዝውውሮች ናቸው በሚል ሲነሱ የነበሩ ጉዳዮች አሉ። በኤቨርተን በኩል በጣም
በጣም የተጫዋቹን ዝውውር ለማጠናቀቅ በቅርበት እየተከታተለ ይገኛል። አርሰናል በ50 ሚሊዮን ፓውንድ ነበር ያስፈረመው እስከ 2028 ድረስ ውል አለው። ነገር ግን በቅርብ ጊዜያት ላይ ያሳየው የአቋም መውረድ በሚገርም ደረጃ አቋሙ ወርዷል። ቤን ዋይት እንደዚህ ነው ወይ? የምናውቀው ቤን ዋይት እንደዚህ አልነበረም እና ብዙ ጥያቄዎች መነሳታቸውን ተከትሎ ከአርሰናል ጋር ሊለያይ የሚችልበት እድል በጣም እየሰፋ መጥቷልና ብዙ ሊባልበት ይችላል። ዝውውሮችን በተመለከተ እነዚህ በዋነኝነት ሊነሱ የሚችሉ ጉዳዮች ናቸው። ከቡካዮ ሳካ የጉዳት ዜና ጋር በተያያዘ አዲስ የተሰማ ጉዳይ አለ። የካራባኦ ካፕ ፋይናል ላይ በካራባኦ ካፕ ዋንጫ ዌምብሌ ላይ ከተጫወተ በኋላ ጉዳት አጋጥሞት ባለፉት ጨዋታዎች ላይ በአርሰናል በኩል በጣም ወሳኙ ምዕራፍ ላይ አልነበረም። እንደ እድል ሆኖ አርሰናል በቻምፒየንስ ሊግ ግማሽ ፍጻሜ ላይ አለ። አሁንም በቻምፒየንስ ሊጉ ላይ ለሚኖረው ጉዞ ቡካዮ ሳካ አስፈላጊ ተጫዋች ነው። ከቻምፒየንስ ሊግ በተጨማሪም በሌሎች ውድድሮች ላይ የቡካዮ ሳካ በእንግሊዝ ፕሪሚየር ሊግ የመጨረሻ ጉዞ ላይ ቡካዮ ሳካ በእጅጉ ያስፈልጋልና አሁን ከጉዳቱ አገግሞ በጥሩ ጤንነት ላይ እንዳለ ለዚህ ለሳምንቱ መጨረሻ የቅዳሜው የኒውካስል ዩናይትድ መርሃ ግብር ዝግጁ እንደሆነ የሚያሳዩ ዘገባዎችን ተመልክተናል። አርሰናል በወሳኙ ሰዓት ላይ ቡካዮ ሳካን አጥቷል፣ ጁሪን ቲምበርን አጥቷል። ጁሪን ቲምበርም በዚህ ወቅት ላይ የሚመለስበት ሰፊ እድል እንዳለ መናገር ይቻላል። እነዚህ በአርሰናል በኩል በመልካም ዜናነት የሚነሱ ጉዳዮች ናቸው። የቅዳሜው ጨዋታ ደግሞ ይጠበቃል። ሪካርዶ ካላፊዮሪ፣ ጁሪን ቲምበር፣ ቡካዮ ሳካ ተመልሰው እነዚህ የአርሰናል ማጥቃትን በደንብ የሚያሻሽሉ ናቸው። ሁለቱ ተከላካዮች ሊሆኑ ይችላሉ። ከተከላካይም ማጥቃት የሚችሉ ማጥቃትን የበለጠ የተሳለጠን የሚያደርጉ ተጫዋቾች አሉና እንደዛ ልንጠቅሳቸው እንችላለን። በሚቀጥሉት ጊዜያት ላይ አርሰናል በዋንጫ እድል ላይ ምን እድል አለው የሚለውን ጉዳይ እየተመለከትን እንቆያለን። ትናንትና ግን የእናንተ መልእክቶች መጥተውልናል። አንድ ሁለቱን ሀሳቦች መርጬ ላንሳላችሁ። ቶፊቅ ዮኬሬሽ የዘውትር አድማጫችን ነው። ሰላም ቤተሰቦች፣ እኔ ሚኬል አርቴታን እወደዋለሁ። እንግዲህ ያንን ደካማውን አርሰናል ቀይሮ አሁን ተወዳጅ ተፎካካሪ ቡድን ትልቅ ስራም ሰርቷል። ግን አርሰናል ዋንጫ የማያመጣ ከሆነ ከሁለቱ ዋንጫዎች አንዱን የማያሸንፍ ከሆነ ሚኬል አርቴታ መሰናበትና አዲስ አሰልጣኝ ኃላፊነቱን መረከብ አለበት ብዬ አስባለሁ ይላል። አየነው ሙሉዓለምም ከአርሰናል ጋር በተያያዘ ሰላም ምርጦች እንዴት ናችሁ? አርሰናልን ዘንድሮ በአርቴታ ዋንጫ ያነሳል ብዬ ላስብ ቀርቶ ለሚቀጥለው 10 ዓመታት የማሰልጠን እድል ቢሰጠው እንኳን አርቴታ ዋንጫ ያነሳል ብዬ አላስብም። አርቴታ የትኛው የአርሰናል ተጫዋች ወቅታዊ ብቃት ጥሩ እንደሆነ እንደወረደ ጠንቅቆ ያወቀ አይመስለኝም። ሰሞኑን የአርሰናል ዝውውር ዜናዎች በጣም ተቀዛቅዟል። ምንድነው ምክንያቱ ብሏል። ብዙ የአርሰናል ላይ ትኩረት የነበሩት የማንቸስተር ሲቲ ጨዋታ ስፖርቲንግ ሊዝበን መርሃ ግብሮች ናቸውና እነዛ ላይ ትኩረት አድርገን ነው እንጂ የዝውውር ዜናዎች በደንብ ይወጡ ነበር። አሁንም እያነሳን እንቀጥላለን። አስቀድሜም በርከት ያሉ የዝውውር ዜናዎችን አንስቻለሁ። ከዛ ውጪ ግን ከአርሰናል የዋንጫ ጉዞ ጋር በተያዘ ወቲፍ ብለን አንዳንድ ነገሮችን እስቲ እንመልከት፣ የግምቶችን እናስቀምጥ። በዋንጫው ሂደት ላይ በምናነሳቸው ጉዳዮች ላይ ሀሳብ አስተያየቶቻችሁን ጻፉልን። በሚቀጥሉ ጨዋታዎች ላይ ለምሳሌ በርንሌ ነገ ማንቸስተር ሲቲን ሲገጥም ማንቸስተር ሲቲ 3-0 ቢያሸንፍ፣ ከዛ በኋላ አርሰናል በቀጣይ ኒውካስል ዩናይትድን ሲገጥም ኒውካስል ዩናይትድን አርሰናል 2-0 ቢያሸንፍ፣ ከዛ በኋላ ከፉልሃም ጋርም አርሰናል 2-0 ቢያሸንፍና ኤቨርተን በሲቲ 1-0 ቢሸንፍ፣ ሲቲ 1-0 ኤቨርተንን ቢያሸንፍ ማለት ነው። የቀጣይ ጨዋታዎች ይመጣሉ። ዌስትሃምና አርሰናል ሲጫወቱ አርሰናል 3-1 ቢያሸንፍ፣ ማንቸስተር ሲቲን ብሬንትፎርድን 3-1 አሸነፈ ብንል አርሰናል በርንሌን 5-0 ቢያሸንፍ እና ቦርመዝና ሲቲ በሚያደርገው ጨዋታ ላይ 3-2 ቢጠናቀቅ ወይም ደግሞ ሲቲ 2-1 በሆነ ውጤት ቢያሸንፍ ብለን እናስብ። የክሪስታል ፓላስ ጨዋታ ይደረጋል። በዛ መሀል ላይ 3-0 ማንቸስተር ሲቲ ያሸነፈ ብንል አርሰናል ፓላስን በተመሳሳይ 3-0 ቢያሸንፍ፣ የመጨረሻው ጨዋታ ላይ ደግሞ ሲቲ አስቶን ቪላን በጣም ከባድ ቡድን ነው፣ ነገር ግን አሸነፈ ብለን 4-0 ቢያሸንፍ፣ ሁለቱ ቡድኖች እነዚህን ውጤቶች ስንደማምር በቀጣይ ያሉ ጨዋታዎችን አርሰናል 85 ነጥቦችን ይይዛል። በጎል ዲፈረንስ ወይም ደግሞ ንጹህ ግቦችን በመያዝ 51 ንጹህ ግቦች ይኖሩታል። ማንቸስተር ሲቲም እነዚህን ቀጣይ ጨዋታዎች ያነሷቸው መርሃ ግብሮች በሙሉ አሸንፎ ስድስቱንም ጨዋታዎች አሸንፎ የጨዋታ ግምቶችን ሳስቀምጥ 85 ነጥቦችን ይይዛል። 50 የግብ ልዩነት ይኖራቸዋልና በሚያስገርም ሁኔታ የዋንጫው
ፉክክሩ ክፍት በጣም አጓጊ የሚያደርገው አጋጣሚ መነሳት የሚችልበት ነው። በአርሰናል በኩል እድሎች አሉት። አሁንም ያለቀ የተጠናቀቀ ስጋትን የሚፈጥር ምንም አይነት ብዙ ሊያስብል የሚችሉ ጉዳዮች የሉምና የመጨረሻ ሂደቶችን መመልከት በደንብ ያስፈልጋል። አርሰናል ከኒውካስል፣ ከፉላም፣ ከዌስትሃም፣ ከበርንሌይ፣ ከክሪስታል ፓላስ ይጫወታል። በተመሳሳይ ማንቸስተር ሲቲንም ስንመለከት ከበርንሌይ፣ ከኤቨርተን፣ ከብሬንትፎርድ፣ ከቦርመስ፣ ከአስቶን ቪላና ከክሪስታል ፓላስ ጋር ይጫወታልና እንደ ቴሌግራፍ እንደ ኦፕታ አይነት ትንታኔዎችን የሚያወጡ ዘገባዎችን የሚሰሩ ብዙሃን መገናኛዎች አንዳንድ የዴታ ተቋማትም ጭምር ያወጧቸውን ቁጥሮች እያነሳውላችሁ ቀጥላለሁ። በተለይ በጣም ፕሎቶች ተብለው የዋንጫ ፉክክሩ ሊወስኑ ከሚችሉ ጉዳዮች መካከል ፊክስቸሮች ናቸው። ጠንካራ ፊክስቸር የትኛው ነው? እዚህ ጉዳይ ላይ ቲም ሼሩድ የቀድሞ የቶትናም ተጫዋች የቀድሞ የቶትናምም አሰልጣኝ ያነሷቸው ጉዳዮች አሉና ቲም ሼሩድ ካነሷቸው ጉዳዮች መካከል በአርሰናል የዋንጫ ጉዞ ላይ ሊነሳ የሚገባው ጉዳይ አሁንም ቢሆን አርሰናል የማሸነፍ ሰፊ እድል አለው ከማንቸስተር ሲቲ የበለጠ ይላሉ። የቶትናም አሰልጣኝ ሆነው የቶትናም ተጫዋች ሆነው ያሳለፉት ቲም ሼሩድ እንኳን አርሰናል ዋንጫ ይበላል ብለው እምነት አላቸው። ምክንያቱም ማንቸስተር ሲቲ ከባባድ ጨዋታዎች ነው ያሉበት። በአርሰናል በኩል ከማንቸስተር ሲቲ በጣም ያነሰ በጥራት ደረጃ እነሱ ቡድኖችን ይገጥማልና ያ ለማንቸስተር ሲቲ ነገሮችን ያከብዳል የሚል እምነት አላቸውና ፊክስቸሮች በዛ ደረጃ ሊቀመጡ ይችላሉ። ቀጣይ ያሉ መርሃ ግብሮች ለአርሰናል ለማንቸስተር ሲቲ የሚቀመጡበት እድሎችን የሚፈጥሩበት ነገር አለ። ዋናው ቁልፍ ተጫዋቾች ደግሞ የመመለስና የአንዳንድ ተጫዋቾችም ጉዳት እዚህ ጋር ሊታይ ይችላል። ዛሬ ፔፕ ጋርዲዮላ የነበረው ጋዜጣዊ መግለጫ አለ። ሮድሪ በዚህ በነገው ጨዋታ ላይ አይኖርም፣ በነገ ጨዋታው ላይ አይደርስም፣ በቀጣይ ጨዋታዎች ላይ ደግሞ ገና እርግጠኛ አይደለምና የሮድሪ ጉዳት ማንቸስተር ሲቲን ገደል ሊከት የሚችል ትልቅ ጉዳት ነው። ትልቅ ተጫዋች ነው። ማንቸስተር ሲቲ እሱ ባልነበረበት የመጀመሪያው ዙር ላይ ምን ያክል ሲቸገር እንደነበር አሁን ማንቸስተር ሲቲ ቀና ያለው መቼ ነው ብላችሁ በደንብ በትክክል ቁጥሮችን፣ ቀናትን፣ ጨዋታዎችን ስትመለከቱ ማንቸስተር ሲቲ በደንብ በጥሩ ብቃት ላይ እየተጫወተ የመጣው በሚገርም ሁኔታ የሮድሪ መመለስ ተከትሎ ነውና ለአርሰናል ቀደም ብየዋለሁ። ሪካርዶ ካላፊዮሪ፣ ጁሪን ቲምበር፣ ቡካዮ ሳካ በሙሉ ጤንነታቸው በሚቀጥሉት 6 የፕሪሚየር ሊግ ጨዋታዎች ላይ የሚኖሩ ከሆነ አርሰናል 6ቱንም ጨዋታ የማሸነፍ ሰፊ እድል አለው። ከካቨርስ ጋር በተያዘ ደግሞ ካቨርስ በጣም ፊኒሸርስ ወይም ጨራሽ የሚባል ክሊኒካል የሚባል ነምበር 9 ተጫዋች እንዳልሆነ በባለፈው የሲቲ ጨዋታ ላይ ተመልክተናል። ያመከናቸው 1-2 ኳሶች አሉ። ነገር ግን የሲቲ ጨዋታ ላይ አርሰናል በጣም በተሻለ መንገድ እንዲያጠቃ ዋነኛው ምክንያት ካቨርስ ነበረ። ምክንያቱም ቪክተር ኬሬሽ ሌሎቹን ቡድን ተጫዋቾቹን በደንብ የማጥቃት እንቅስቃሴ ላይ እንዲያሳተፉ የማድረግ ሊንክ አፕ ፕሌይ ላይ በጣም ክፍተት አለበት። ካቨርስ ደግሞ ያ ትልቅ ኳሊቲው ነውና አርሰናል በቀጣይ ጨዋታዎች ላይ ካቨርስን የፊት መስመር አጥቂ አድርጎ ይቀጥላልና የሱ ጥሩ ብቃት የሆነ አይነት ሞመንተም ውስጥ በሲቲ ጨዋታ ላይ መግባቱ ለአርሰናል በጥሩ ዜናነት መጠቀስ የሚችል ነው። የኤዜና የኦዴጋርድ በጋራ መጫወት የሚችሉበት ክፍተትም የታየበት ነው። ከዚህ በፊት ዘንድሮ ባደረጉት የውድድር ዓመቱ ላይ 4 ጨዋታዎች ላይ ብቻ ነው ኤዜና ኦዴጋርድን በጋራ ሲጫወቱ የተመለከትናቸው። አሁን ግን በዛ ደረጃ የሚጠቀስ ነው። ሌላኛው ዋነኛው ሳይኮሎጂካል የሆነ አድቫንቴጅ ነው ለአርሰናል የሚሰጠው። አርሰናል ሀንተር ነበር፣ አዳኝ ነበረ ወይም ሀንት የሚደረግ ቡድን ነበረ። ከዛ በተጨማሪ በዚህ ለሀንትድ የሚደረግ አይደለምና አሁን በአርሰናል በኩል በርንሌን ማንቸስተር ሲቲ ካሸነፈ የአርሰናል ነገር እንግዲህ ወደ ለማሸነፍ የሚሄድ ቡድን ከዛ በተጨማሪ መሪነት ላይ ተቀመጠ አይደለምና ሳይኮሎጂካሊ ሀንት የማድረግ በሌሎች ክለቦች የመታደን ነገር ይቀንሳልና ማንቸስተር ሲቲ በሌሎች ክለቦች የሚታደን ወይም ማንቸስተር ሲቲ ያንን ለመጠበቅ ጥረት የሚያደርግ ቡድን ነው። አርሰናል ደግሞ እየተጫወተ ጨዋታውን ሳይኮሎጂካሊ ያለውን እንግዲህ ክብደትም ቀንሶ ይጫወታል። ከዛ በተጨማሪ ሱፐር ኮምፒውተሮች የሚያስቀምጧቸው ግምቶች አሉ። በአርሰናል በኩል አሁንም በኦፕታ በኩል ሱፐር ኮምፒውተሮች 73% ፕሪሚየር ሊጉን የማሸነፍ ቅድሚያ ግምት ያገኘ ነውና በጣም የሚነሱ ጉዳዮች ናቸው። ለሁሉም እነዚህን ከአርሰናል የዋንጫ ጉዞ ጋር ካነሳን በዘንድሮ ውድድር ዘመን ከተሰጡ አስተያየቶች መካከል ከተንታኞች ከሚባሉ የቀድሞ ማንቸስተር ዩናይትድ ተጫዋቾች መካከል ፖል ስኮልስ ስለ ዴክላን ራይስ አንድ ሀሳብ ሲያነሳ ታስታውሱታላችሁ። ዴክላን ራይስ በጣም የሚገርም አይነት ተጫዋች እንደሆነ ሁላችንም በደንብ ተመልክተናል። ነገር ግን ፖል ስኮልስ ዴክላን ራይስ ከሳንድሮ ቶናሊ እንኳን የማይሻል ተጫዋች ነው ብሎ ሀሳቡን ሲሰጥ ተመልክተነዋል። አሁን ድንገት ፊቱን አዙሮ ሌላ አስተያየት ሲሰጥ ተመልክቻለሁ። በጣም አስገራሚ ሆኖ አግኝቼዋለሁ። ዴክላን ራይስን በተመለከተ ምንድን ያለው ፖል ስኮልስ በማንቸስተር ዩናይትድ ቤት በክረምቱ ማን ቢፈርም ትመርጣለህ ተብሎ ሲጠየቅ
የአርሰናልን ተጫዋች ዴክላን ራይስን እመርጣለሁ። ከዚህ በፊት ስለሱ የተለየ አይነት አስተያየት ሰጥቼ አውቃለሁ። አሁን ግን ሳስበው ይላል ፖል ስኮልስ በማንቸስተር ዩናይትድ ቤት እንደ ዴክላን ራይስ አይነት ተጫዋች ያስፈልጋልና ቢያገኙት እንግዲህ ፕሮፐር ሴንትራል ሚድፊልደር ነው። በጣም በጣም መደበኛ የሚባል ለማንቸስተር ዩናይትድ መሰረት ሊሆን የሚችል ሴንትራል ሚድፊልደር ነው የሚል ሀሳቡን ሲሰጥ ተመልክቻለሁ። ማርሴል ደሳይ ከዚህ በፊት በዚህ በኢትዮ አርሰናል ቻናል ላይ አንስቼዋለሁ። ስለ ዊሊያም ሳሊባ ሲያነሳ ዊሊያም ሳሊባ ለፈረንሳይ ብሔራዊ ቡድን የሚመጥን አይደለም ሲል ነበር። አሁን ዊሊያም ሳሊባን ይቅርታ ጠይቋል። ቅርብ ጨዋታዎች ላይ በተለይ በቅርብ ቃለመጠይቆች ላይ ስለ ዊሊያም ሳሊባ ብዙ ሀሳቦችን ተናግሬያለሁና አሁን በይፋ ሳሊባን ይቅርታ መጠየቅ እፈልጋለሁ። ተመለከትኩት በቅርበት ዊሊያም ሳሊባ በጣም የሚገርም አይነት ተጫዋች ነውና እንደ ሰርጂዮ ራሞስ አይነት ኳሶችን እየገፋ መውጣት የሚችል አይነት ተጫዋች አይደለም ብዬ አስብ ነበር ይላል። ነገር ግን አሁን በጣም የሚገርም ኳሊቲ ያለው ኮንሲስተንት ተከላካይ ነውና በፈረንሳይ ብሔራዊ ቡድን ለሚቀጥሉት ዓመታት ፈረንሳይ ብሔራዊ ቡድንን ማገልገል የሚችል ተጫዋች ነው የሚል እምነት እንዳለው የሰጡ አስተያየት ያሳያል። ከነዚህ ጉዳዮች ጋር በተያያዘ የእናንተን ሀሳቦች እንጠብቃለን። ሀሳብ አስተያየቶቻችሁን ጻፉልን። ለሁሉም የኔን መረጃዎች እዚህ ላይ አጠናቀቅ ያለው ነገ ባዳዲስ ጉዳዮች እንመለሳለን። የዛሬን እዚህ ላይ አበቃን። ጤና ይስጥልን።